ሳራ ምን እየሰራሽ ነው እንዴ? አንተን እየጠበቅኩ ነው። አላንተ ላበስል። በል ጠይቀኝ። የት ነው የተወለድሽው? የት ሰፈር ነው ያደግሽው? ጠይቀኝ እንዴ። እና ብታበሲ እዚህ ነው እንዴ? ስቱዲዮ ነው የምታበሲልኝ? እንዴ ምን ማለት ነው? ሁሉ ዝግጁ ሽንኩርቱ አለ፣ ድስቱ አለ። ምን ቀረብህ? አይ ግድ የለም። እኔ ቤተሰቦቼ ጋር ብሄድ ይሻላል። ከነሱ ጋር ብጫወት ይሻላል። እነሱ ያብስሉልኝ። እነሱ ጋር ይሄማ ልክ አይደለም። ግድ የለም። እንዴ ተሰናድቼ እየጠበቅኩ ግድ የለሽ። ኧረ ትንሳኤ እባክህ እባክህ። ያብስሉልኝ። እነሱ ጋር ይሻላል። አንዱ 2 3 4 እስቲ ቁጥርጥሩ ፓራም ፓራፓው ፓፓው አንድ ድረደረደ 2 ድረደረ 3 እያለን 3000 ብር ቆጥረን እንሰጣቸዋለን። ይሄ ያብስሉልኝ ፕሮግራማችን ነው። ዛሬ ዞር ዞር እንልና ማን ነው የሚያበስልልን እንላለን። ተከታተሉት። ከፕሮግራሙ አሪፍ ነገር ታገኙበታላችሁ። ይመቻችሁ። ሁሉ ደህና አለሁልህ። ኧረ በሳይክል መንገድ ነው ያለውና ሰላም ነው አለሁልህ። ምን ሆኖባችሁ ነው? እስቲ እንሞክረው። ያስቀምጣል። እስቲ አይ ችግር የለውም። አረፍ። አዎ አቤት አቤት አቤት። ማን ልበል ስምሽ? ዛሃራ ዛሃራ። እሺ ምን መሰለሽ እጄ ላይ 3000 ብር ይዣለሁ። ፍቃደኛ ሆነሽ ቤትሽ መጥቼ ምግብ ካበሰልሽልኝ ይሄንን 3000 ብር ሰጥሻለሁ። የቱ ጋር ነው ቤትሽ? እዚህ ቅርብ። እንሂድሽ እንሂድ። በጣም አሪፍ። ተማሪ ነሽ እንዴ? ዩኒፎርም አድርገሻል? ልጅ ስለተጨረሰ ትምህርት። አሃ የልጅሽን ልብስ። እሺ እንሂድ። እሺ ባዋሬ የጥንት ናት። ያው ድሮ ብዙ አባቶች የነበሩባት ትላልቅ ሰዎች የነበሩባት መኖሪያ መንደር ናት። መጀመሪያ የምትኖር የነበረው መጀመሪያ አሮጌ ቄራ ፊት በር አሮጌ ቄራ የምትባል ሰፈር ነበረች። ይሄ ነው መግቢያው? አዎ። እሺ ማን አለ ቤት አሁን? ቤት አሁን ማንም የለም። ማንም የለም? አዎ። ናይስ። አቤት አቤት። እንዴት አየው ቤቴን? እንግዲህ በጣም ጥሩ ነው። ጥሩ ነው። ትዳር አለ? አለኝ ትዳር። የአንድ ልጅ እናት ነኝ። 18 ዓመት ሞልቶታል። ምንድን ነው የምታበስይልኝ? እኔ አሁን ያው በመጥበሻ ቆንጅዬ ሽሮ ተክተክ አድርጌ የሸክላ ሽሮ ትንሽ ሰርቼ ላቀርበልሽ። እሺ የት ነው የምናበስለው? እዚሁ ነው የምናበስለው። አንተ ቁጭ በል በቃ። እኔ ደግሞ ልጀማምር ስራዬ። እሺ አስራብኩት እንጋው። ኧረ ችግር የለውም። ከዝናቡ እንደውም አዳንሽ። እሺ ዝናብ ሊመጣ ነበር። ይኸው ትንሱ እየተጫወትክ እንዳይደብር። እሺ እሺ እጫወታለሁ። እስቲ ከልጅነት ታሪክሽን ጀምርና የት ነው የተወለድሽው? የት ነው ያደግሽው? እኔ ተወልጄ ያደግኩት አሮጌ ቄራ ፊት በር የሚባለው ሰፈር ነው። አሮጌ ቄራ ጫፍ ላይ ነበርኩኝ። ተወልጄ ያደግኩት እዛው ነው። ከ1 እስከ 7 ጆን ኤፍ ኬኔዲ ቁጥር 1ን ካወካት እዛ ነው ተምሬ። ብዙ የቄራ ሰዎች የሚማሩበት እንዳሁን የመንግስት አልነበረችም፣ የግል ነበረች። ተከፍሎ ነበር የምንማርበት። ስንት ብር? 18 ብር ድረስ ይከፈል ነበረ ለባንድ ተማሪ ቢወር ሂሳብ በወር ነው። ያኔ እኮ 18 ብር ቀልድ እንዳይመስል ብዙ ነገር ይገዛል። 18 ብር ከፍላ ሀያቴ ነበረች። እኔ ሀያቴ ናት ያሳደገችኝ። ወላጅነቴ ጋር ብዙም አብሬ አልኖርኩም፣ አላደኩም። ስጋ ቤት ስለነበራቸው ምክንያቱ አያትሽ ጋር ያደግሽ እናቴ የ2 ወር ልጅ ሆኜ ጥላኝ ሀያቴ ጋር እሷ ከቤት ወጣችና ሀያቴ ናት ተንከባክባ አሳድጋ አስተምራ እንትን ያለችኝ። የሀያት ላይ ተቀማጥ እያደግኩኝ ነኝ። ያው የሀያት ልጅ መሬት አይንካሽ ትባላል። እናትሽ ምን ተፈጥሮ ነው አያትሽ ጋር ጥላሽ ሄደችው? ሀያቴ ጋር ጥላኝ በወጣች ሰዓት ያው የዛኔ በልጅነት እንግዲህ ልጅነት እድሜ
መቅበጥ መጫወት እንፈልጋለን እና 18 ዓመት ሳይሞላት ስለሆነ እኔን የወለደችኝ አምጥታኝ ሀያቴ ጋር አስቀምጣኝ እሷ ወደ ባህር ዳር ይሁን እንደዚህ ነው ሀያታችን የነገረችን ወደዛ ጥላኝ እንደሄደችና ግን ፍለጋ አባቷ እዛ ድረስ ፈልጎ አምጥቶ ቤት ተመልሶ አስገብቷት እንደነበር አስታውሳለሁ። ሄዳ እንደገና ተመልሳ እንድትመጣ አድርጎ ነበር። አምጥቷታል። ፈልጎ ይዟት መጥቷል ቤት ድረስ። አባትሽስ? አባቴ የመርካቶ ልጅ ነው። መርካቶ አካባቢ ጅዳ ሰፈር የሚባለው አካባቢ ነው ተወልዶ ያደገው። እሱ አሁን በህይወት የለም። 9ኛ ክፍል ሽመልስ ሀብቴ እየተማርኩኝ ስመለስ ቤት እንግዳ መጣች። ምንድናት ማናት ምን ፈልጋ ነው ስል አንቺን ፈልጋ መጣ ነው አባትሽ ልኳት ነው ተባልኩኝ እና ሀያቴ እንደውም ለመስጠት ፍቃደኛ አልነበረችም። አልሰጥም ልጄን ብላ ስትል እኔ ደርሼ ምንም ችግር የለውም ደርሼ አይቼ ቤተሰቤ ለምን ምን ሆኖ እንደሆነ እስከዛሬ ያላሳደገኝ ልጄ ብሎ ያልፈለገኝ ለምን እንደሆነ ጠይቄ ተመልሼ እመጣለሁ ብዬ ወደ ቤት ተመለስኩ። ጠየቅሽ ታዲያ? አዎ ሄድኩኝ። በህይወት አገኘሁት። በህይወት 1 ዓመት 2 ዓመት አብረን ከቆየን በኋላ ሞተብኝ። ድስቴ ትንሽ እንትን አለ። እዚሁ እያጫወትኩ ዘይት ልቀበልና ከጎረቤት። እሺ ተቀበል። ሰሚራ ሰሙ ሰሚራ ዘይት ስጪኝ። አዎ ዘይት ስጪኝ። እሺ ይቅርታ። ኧረ ችግር የለውም። ሰሙዬ አመሰግናለሁ። ሰሙ ሰሚራ እንጀራውን እንዳትረሺ። ጉርብትናችሁ ደስ ይላል። ጉርብትናችን አልቀረም፣ እንደ ድሮ እንደቀጠለ ነው። ያው ድሮ እናቶቻችን እኔ ያደኩበት ሰፈር አሮጌ ቄራ ማለት አንተ ወጥ ከሰራክ ሌላ ሰው አንተ ቤት ገብቶ አንተን ፍቃድ አይጠይቅም። ድስቷን ከፍቼ ያለኝን እንጀራ እንጥፈን ነው በልተን ያደግነው። የፍቅር መንደር ነበረችና ያንን ህይወት መቀየር አንፈልግም። ይገርማል። አዎ ደስ ይላል። ማህበራዊ ህይወት አለ ማለት ነው። በጣም ሰው ስራ ከፈታክ እንኳን ምን ቸገረክ ብሎ የሚረዳዳበት መንደር ነው ትውልጅ ያደኩት። አሰሙ አመሰግናለሁ። ያው አሁን አመት በዓል ወቅት ነው ያለነው። ስለዚህ በፊት ትጨፍሩ ነበር ወይ? ሆያ ምንድነው? አበባዮሽ እኛ ሰፈር በጣም እንጨፍር ነበር። እኔ አድጌ በጣም ትልቅ ሆኜ ራሱ ጨፍሬያለሁ። 12 14 ዓመት ድረስ ሳልጨፍር አልቀርም። እንጨፍራለን። የምናድረው ተሰብስበን ነው። እሺ አንድ ሰው ቤት ይመረጥና እሷ ቤት ሄደን እንሾሽላ ፈቅፍቀን ያለው ድምቀት ነው የምነግረህ። ፌጦ ይወቀጥልንና ፌጦ ተዘጋጅቶ ስንወጣ ከቤት ፍትፍት ተሰርቶ ያችን አንዳንድ ጉርሻ እየጎረስን ነበር እየወጣን አበባዮሽ የምናሳልፍ። ዛራ ትምህርት ቤት ላይ ምን ታሳልፍ ነበር? እኔ ትምህርት ቤት ላይፍ ላይ ያው ኤሌመንተሪ እያለሁ ጆን ኤፍ ኬኔዲ ስንማር ከ1 እስከ 7 እኔ የጓደኞቼ ጋርድ ነበርኩ። የጓደኞችሽ ጋርድ? እንዴት? ማንም ወንድ የሆነ ሰው ጓደኞቼን ከነካብኝ ቀድሜ የምገኘው እኔ ነኝ። ግን ማረሳት ትዝታ ደግሞ አለች። ወንድሜን ጥሩልኝ እስክል የሆንኩበትን ቀን አረሳትም። ተሰብስበዋል። መስኮቱ ተከፍቷል። የትምህርት ቤቱ ከዳይሬክተሩ ቢሮ አጠገብ ነበር ጆን ኤፍ ኬኔዲ የኛ ክላስ እና እዛ ክላስ ውስጥ በሩ ተከፍቶ ገብተን ድብድብ ይዘናል። የፒያሳ ልጅ ነው፣ አጭር ነው፣ ከኔ በጣም ያጥራል። በእኔ ቤት እችለዋለሁ አልኩኝ። ከይቅርብሽ ይሉኛል። እችለዋለሁ እኔ ዛሬ እሱን ካልመታው አልኩኝ። ስንገጥም ግን ልጁ ኃይለኛ ነው ለካ። በላት ይሉታል። ሳላስበው ቦክስ ሲሰነዝር ጡቴ ላይ መታኝ። ወይኔ ወንድሜን ጥሩልኝ አልኩኝ። ለካ በመስኮት ቆሞ ያዩት የነበረው በሙላ ተማሪ እስከዛሬ ያው አድገን እንዲሆነ ወንድሜን ጥሩልኝ ብላ እያለች መሳቂያ አጋኛለችና አይ ያዘው ነበር ማለት ነው። ትንሽ ልጅ ሆኜ ፈጣን ነበርኩኝና። ከባለቤትሽ ጋር እንዴት ተዋወቅሽ? ከባለቤቴ ጋር የተዋወቅኩትኝ ንግድ ስወጣ ነው። ያው እኔ ነጋዴ ነበርኩ ብያለሁ። እሱ ደግሞ ውይይት ታክሲን ታስታውሳታለህ? አዎ ውይይት ከፊት ጋቢና እሷን ይዞ እኔ ወደ አትክልት ተራ ስሄድ እሱ እዛ ጋር ይጭን ነበርና ከአዋሬ በዚህ ጋር ነው የሚያቋርጡት። ከአዋሬ ተነስተው በእኛ ሰፈር አቋርጠው ነበር ፒያሳ የሚወጡት መርካቶ። አዎ ልክ ነሽ። በረዳቱ ልጅ ጋቢና አስገባት ብሎ መልእክት ሲልክ እኔ ደግሞ አይ ዞር በል ወደዛ ማን ነው እንዲህ የሚለኝ ምናምን ብዬ ከኋላ እገባለሁ። ለካ እሱ ለይቶኝ ያውቆኛል።
ያው ትውውቅ መነሻው መሰረቱ ከዛች ቀን ነው። ግቢ ሲለኝ ኧረ እኔ አልገባም ዞር በል ያቀኝና ነው ግቢ የሚለኝ ምናምን ብዬ ከኋላ አሳፈራለሁ። ረዳቱ ኧረ ያ ልጅ ነው ግቢ ያለሽ ይለኛል። በሌላ ቀን ሲሄድ ጋቢና እያስገብቶ ይዞኝ ይመጣል። እንተዋወቃለኝ፣ ተዋወቅን። ከዛ በኋላ ግን ተደጋጋሚ መገናኘት ስለመጣ ማለት ቶሎ ቶሎ አትክልት ተራ እኔም በሌሊት ነው የምወጣው ብዬ ካለው ጠብቆ ይመጣል፣ ይጭነኛል፣ እንሄዳለን፣ ይመልሰኛል ሰፈር። እንዴት ነው መጀመሪያ ወደ እስልምናም ከመምጣቴ በፊት እሱ ሙስሊም ነው። ስንተዋወቅ ሙስሊም መሆኑን ነገረኝ። እኔም ክርስቲያን ነኝ። ትንሽ መግደርደር አመጣው፣ አይሆንም ነገር። መጨረሻ ላይ ግን ያው ቀናትን ሲወልዱ ጊዜ እየሄደ መጣ። እየተገናኘክ መጫወት መዝናናት ሲመጣ እንደዚህ አይነት ነገር ደግሞ ያው እስልምና አይፈቅድም ወይ አንዱን ካልተጠቃለልክ በጓደኝነት ጊዜ ማሳለፍን ስለማይፈቅድ ውጡሉ ብለን እኔም ሻሃዳ ያስኩኝና ሰለምኩኝ። ሻሃዳ ያስኩኝ እስልምናን ተቀበልኩኝ። ከዛ በቃ ወደሱ ተጠቃለልኩኝ። በጓደኝነት ምን ያህል ጊዜ ኖራችሁ? እኛ በጓደኝነት 3 ወር የሞላም ጊዜም አልቆየንም። ማለት ብዙም እንትን አላለም። በመሀል ሀያቴ ታመመችብኝ። ያን አመት ብዙ ተደራራቢ እንትን መጣብኝ። እኔ ስራውን ተውኩኝ፣ አትክልት ተራውን። ሀያቴ ታመመችብኝ፣ እሷን ማስታመም ጀመርኩኝ። እሷ እቤት እያለች እሱ ደግሞ እኔ ጋር መምጣት ጀመረ። ከእሱ ጋር ተጋብተን አብረን መኖር ጀመርን። ሀያቴ በዛው አመት ነው የሞተችብኝ እና ስትሞት እሱ ቤት ገባ እኔ ጋር። ቤተሰቦቹን በዛው ተዋወቅን። ሻሃዳ ያዝኩኝ። ኒካዬን እንትን ብዬ አብረን መኖር ጀመርን። ከተጋባችሁ ምን ያህል ጊዜ ሆናችሁ? ወደ 23 አመት ይሆነናል። 23 አመት ይሆነናል። ስለዚህ 23 ለምን ከዚህኛው ከልጄ የመጀመሪያ ልጅ ሞቶኛል። በምን ምክንያት? ታሙ ነው። ያው የጠባው ጡት አይረጋም ነበረ። በጣም ወፍራም 4 ኪሎ ነው ሲወለድ። ቆንጅዬ ቀይ ልጅ ነበር የወለድኩትና ምንም አይነት በሽታ የለበትም፣ አይገልጽም። ስለዚህ ይዛችሁ ትውጡ ነው የሚሻላችሁ አለ። ይዘን ወጣን ፈርነ። አንድ ቀንም አላደረም ቤት። እሱ ሞተ። እሺ፣ ሁለተኛ ልጅ መቼ ወለድሽ? ሁለተኛ ልጅ በጣም ደስ ይላል። ያ ሞቱ 6 ወር ሳይሞላኝ ለካ እኔ እርጉዝ ነኝ አላውቅም። ቀርቷል ማለት ነው። ሆዴ ላይ ልጅ ተጸንሷል። እኔ ደግሞ የማውቀው ነገር የለም ይመስለኛል። ልጅነትም መሰለኝ እንግዲህ የዛሬ 25 ዓመት አስቡ። ልጅ ማርገዜን አላውቅም። ጸጥ ብዬ ግን ፔሪድ ምናምን ቀርቷል። ከዛ 6 ወር 7 ወር ልክ 5 ወር 6 ወር ሲሆን ከፍ ማለት ይጀምር አይደለ? ሳላስበው ሆዴ አንቺ ልጅ አረርጉዝ ነሽ መሰለኝ ተመርመሪ ይሉኛል። 8 ወር ስመጣ ነርሷ በጣም ነው የተቆጣች። አንድ ነገር እሱንስ ብትኛለች። ቀደም ብለሽ ቼክ ብታረጊ ለራስሽ ይጠቅምሽ ነበረ። እንዴት ሰው በ8 ወር ይመጣል አለች። እኔ ምንም አላልኳትም፣ ጸጥ ነው ያልኳት። አሁን ያው አብራችሁ ነው የምትኖሩት ከባለቤትሽ ጋር? አብረን ነው የምንኖረው። ዛሬ ጎረምሳ ልጅ አሳድገናል። እንግዲህ ከፈጣሪ ጋር ውጤት ከመጣለት እድሉን እየጠበቀ ነው። አትላስ አካባቢ ሳይክል ቴካዌ ይሰራ ነበር። ሳይክል ይዞ በማታ ከምሽቱ 2 ሰዓት ተኩል ከቤት ይወጣል። እሺ፣ 2 ተኩል ከዚህ ከ2 ተኩል ነበረው ቴካዌ ለማድረስ ተቀርቶ ምግብ። እሺ፣ እሱን ይዞላቸው አትላስ ጋር መኪና ገጨው። ግን የገጩት ሰዎች ደግሞ ፈጣሪ እንጀራቸውን ይባርክላቸው ጥሩዎች ነበሩ። አንስተው የግል ሆስፒታል በጣም ወደ 500 ምናምን ሺህ ብር አውጥተው አሳክመውት እዚህ ጋር ብረት አለው፣ ጉልበቱ ላይ ብረት አለ። ግን አሁን እነሱ ሆቴል ላይ ደግሞ የተገኘውን እሰራለሁ ነው የሚለኝ። አልጋ ማንጠፍም እዛ ገብቶ እየሰራ ነው። በጣም ተጎድቶ ነበር ማለት ነው። በጣም ስብራት ነበር። ራሱ ጥረት ያደርጋል ራሱን ለማሳደግ። እናንተስ? አንቺስ ባለቤትሽስ? እንደግፋለን፣ ከጎኑ ነን። እሱ ባለቤቴ ትንሽ መኪና ሹፌር ነበር፣ አሁን ላይ ስራ የለውም። እኔ ያው የራሴን በጎ ፍቃድ ላይ ትንሽ በወረዳ ደረጃ አለ አይደል፣ በጎ ፍቃድ ቢሮ በበጎ ስራ ላይ እሰማራለሁ። ልብስ ስፌት መኪና አለችኝ፣ በሷ ከረጢቶች እሰፋለሁ። ይሄ አሁን ፌስታል ይከለከላል ነበር፣ እሱን የተለያዩ ማዳበሪያዎችን እስኪ ዘንቢሎች ማለት ዘንቢሏን እሰራለሁ። እነዚህን በመገጣጠም እንደዚህ አሁን ይሄ እጀታ ስላልተሰራለት ነው። ስለዚህ አሁን ፌስታል ስለተከለከለ እችን እንደዚህ ገጥሜ በልብስ ስፌት መኪና እየሰፋው ይቺ ጥሩ ነው ለመያዣም። አሁን ለመያዣ ከረጢታ የተለያየ ነገር ሲሆን ጠንካራም ስለሆነ እጀታ አለው። አለው። አሁን የእጀታው ገመዱ ነው እሱ ስላለቀብኝ። እስካሁን ከኖርሽው ህይወት እንዲህ ባደርገው ህይወቴ ይቀየር ነበረ ብለሽ የሚቆጭሽ
እንቆጭሽ ነገር ምንድነው? በመሀል አረብ ሀገር ሄጄ ነበር። የጓደኛዬ ቤሩት ነበር የሄድኩት። የጓደኛዬ እህት ደሞዜን እቀበላለሁ ፍሪ ቪዛ እንወስድሻለን እያሉ ለእነሱ ነበር የሚሰጠው። ሙሉ የዓመት ከምናምን ብርን በእጇ ቁጥር ሰጥቻት ክዳኝ ነበር። እህቷ ናት ከዱባይ መታ ምና የከፈለችኝና ብሩን ሰጥተሻት ወሰደች። ሰጥቻት እኔ ያን እንወስድሻለን በፍሪ ቪዛ ብላ በየወሩ ደሞዜን ተቀብዬ ሰጣታለሁ። ለእናቴ ለሀያቴ እንኳን አልልክም ነበር። ያኔ ደግሞ ሀያቴ በህይወት ነበረችና ያ ጊዜ በጣም ይከፋኛል። ምግቡ እየደረሰ ነው። ምግቡን ደግሞ ላቅርቤ ነው። መልካም እሺ። እሺ ዛህራ ቁጭ በል ቁጭ በል። ኧረ ችግር የለም። ኧረ ግድ የለም። በእውነት ኧረ ይሄ ነውር ነው። ኢትዮጵያዊ ባህል አይደለም። ግድ የለም ቁጭ በል። እኔ እጄን ቆሜ እኔ እናትህ ልሁንና ቁጭ በል አልኩህ። ቁጭ በል። ኧረ ወይኔ እሺ 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 እግዚአብሔር ይስጥልኝ። አውሬ ይስጥልኝ። በጨዋታ ይዤ እንግዲህ እስካሁን ስላስራብኩህ ይቅርታ። ኧረ ችግር የለውም። አሪፍ ሽሮ። እንዴት ነው መውሊድ እየደረሰ ነው እንግዲህ እንኳን አደረሰሽ። ግን እንኳን አብሮ አደረሰን። ግን ይቅርታ እኔ ያው መውሊድ ከማያከብሩት ነኝ። መውሊድን ጾሜ ነው ማሳለፍ የምፈልገው። ይሄው ያዝ እንግዲህ ይኸው ህብረታችንን አየህ። እኔ ሙስሊም ነኝ፣ አንተ ክርስቲያን ነህ። አንድ ማዕድ ተቋደሰ። ታዲያ ግድ ነው። የችኮላ ነገር ሆነና እንግዲህ ባጣፍጥም ትንሱ። ኧረ አሪፍ ሽሮ ነች። ከሽን ያለ ሽሮ ነች። እንግዲህ ሙያዬን ሌላ ጊዜ በደንብ አሳይካለሁ እየበላ አሪፍ ሽሮ ካንተ ባልበልጥም እንግዲህ አንዳንዴ ማዕድ ላይ ገብተህ ስትሰራ ሳይክ ጎበዝ ነክና። ኧረ ጥሩ ነው። ቆንጆ ነው የሰራሽው። የሚጣፍጥ ሽሮ ነው ያበላሽኝ። እጅሽ ይጣፍጣል። ስለዚህ ቃል በገባሁት መሰረት ይሄው ይሄንን 3000 ብር እንደዚህ። እሺ ትንሱ፣ ከብሩ በላይ ግን ያው እኔ ኢቢኤሶችን በተለያየ መንገድ የተለያየ ስራ የምትሰሩትን ስራ አየዋለሁ፣ በብዛት እከታተለዋለሁ። ጥሩዎች ናችሁ። ፈጣሪ የመጨረሻችሁን ያሳምርላችሁ። ማንም ሰው ክፉ ቦታ ላይ ይውደቅ። ከታማሚዎች ደጅ ላይ ከወደቁ ምሳ ማብላቱ የተለያየ የምትሰሩት ስራ ይሄ የዓመት በዓል በጎ ፍቃድ ፈጣሪ ትልቅ ደረጃ አድርሳችሁ ሁላችሁንም በጣም አመሰግናለሁ። እኛም በጣም ነው የምናመሰግነው። ፍቃደኛ ሆነሽ ያሳለፍሽውን ህይወት ስላጋራሽን አብረሽን ስለነበርሽ በጣም ነው የምናመሰግነው። እኔም በጣም አመሰግናለሁ። በተጨማሪ ኢቢኤስ ቴሌቪዥን ይህንን ስጦታ ያበረክትልሻል። እስኪ ክፈችና እዩ። የውሃ ማጣሪያ ነው። ያስባችሁትን ይብላላችሁ። እኔ የውሃ ማጣሪያ የለኝም እና ሃይላንድ ለሚጠጣው ነው ያያችሁት እዛ ጋር ቧንቧ ሰሞኑን ተቀይሮ 25 ዓመት አልፎታል ተብሎ ጎማ ወደ ጎማ እየተቀየረ ነውና ትንሽ ጎማ ይላል እያሉ ነበርና ፈጣሪ አምላክ ያልታሰበ ሲሳይ አላሰብኩትም። እኔ ይሄንን አይደለም የኛውንም አቀደኑ አይደለም በዛ ጋር ኮረዳ ነበር እየመጣውና አጋጣሚ እንደዚህ እንዳገናኘን ደግሞ ትልቅ ደረጃ ይጣላችሁ። በቃ እኔ እንጃ ይሄ ለኔ ትልቅ ነገር ነው። አሜን። ፈጣሪ አምላክ ያልታሰበ ሲሳይ ለመላው ቤተሰባችሁ ይስጥላችሁ። አሜን። ስለዚህ ዛህራ ፍቃደኛ ሆነሽ ያሳለፍሽውን ህይወት ስለነገርሽን፣ ፍቃደኛ ሆነሽ ደግሞ ቤትሽ ስለጋበዝሽን በጣም ነው የምናመሰግነው። ዛሬ የአብስሉልኝ ፕሮግራም እንግዲህ ይሄንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም ዕለተ ሰንበት ይሁንላችሁ። መልካም ጊዜ። ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ።
የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።